ኦነግ ሸኔ ወይም የኦሮሞ ነጻነት ሰራዊት ከዛሬ ጀምሮ ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ መጀመሩን አስታውቋል። የዚህ ዘመቻ መዳረሻ ምንድነው? ዝርዝር መረጃውን እንመለከታለን። መንግስት የአቶ ልደቱ አያሌውና ሌሎች ግለሰቦች ንብረት ማገዱ እየተሰማ ነው። መረጃው ምን ያህል እውነት ነው? እንመለከተዋለን። ከሰሞኑ አነጋጋሪ የነበሩት አንድ የህወሓት ኮሎኔል አገር ለቀው መኮብለላቸው የተሰማ ነው። ከዚህ ውጪ የአማራና ትግራይ ጦርነት ወጣቱን እጅግ ዋጋ እያስከፈለ ነው ተብሏል። የስራና ክህሎት ሚኒስቴር በኩሉ እኔ የማውቀው ሰፊ የስራ ዕድል እየተፈጠረ መሆኑን ነው ብለዋል። ፕሮፌሰር ብርሃኑ ነጋ እጅ የተፋጠጡበት የፓርላማ ውሎም ይዳሰሳል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅሮቻችን አዳዲስ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት ከዛሬ ጀምሮ ዘመቻ ሺህ ግንባር የተሰኘ አዲስ ዘመቻ መጀመሩን አስታውቋል። ይህ ዘመቻ በመላው ኦሮሚያ ውስጥ እንደሚከናወንም አስረድቷል። ሰራዊቱ ከወራት በፊት ጪቾ ሚና ካዮ በሚል ዘመቻ መጀመሩን ማስታወቁ ይታወሳል። ያንን ዘመቻውን በተመለከተም በርካታ የዘመቻውን ሁኔታ የሚያሳዩ መግለጫዎችን አውጥቶ ነበር። ይህ መረጃ እስከተሰማበት ድረስ በጉዳዩ ዙሪያ የፌዴራል መንግስትም ሆነ የኦሮሚያ ክልል እንዲሁም የሀገር መከላከያ ሰራዊት ያሉት ነገር የለም። ከሳምንታት በፊት የኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት አመራር የነበረውና ጃልመሮ የቅርብ ሰው እንደሆነ የሚነገርለት ሾኔ የተባለው ሰው መገደሉን መከላከያ ሰራዊት ይፋ አድርጎ ነበር። ሾኔ በታንዛኒያ በተደረጉ ድርድሮች ከጃልመሮ ጋር አብሮ የነበረና የወለጋ አካባቢ አዛዥ እንደሆነ መከላከያ ይፋ አድርጎት የነበረው መረጃ ያሳያል። ሾኔ መገደሉን ተከትሎም የሸኔ ታጣቂዎች ከመንግስት ጋር ለመስራት በወሰኑ የቀድሞ ታጣቂ ቤተሰቦች ላይ የበቀል እርምጃ እየወሰዱ ነው ተብሏል። ጥንቅራችን እንደቀጠለ ይገኛል። መንግስት የአቶ ልደቱ አያሌውና ሌሎች ግለሰቦች ንብረት ማገዱ እየተሰማ ነው። የኢትዮጵያ መንግስት የአቶ ልደቱ አያሌውን ቤት እንዲሁም በአቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶችን ማገዱን ነው መረጃዎች የጠቆሙት። አቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶች ከዛሬ ጀምሮ እንዳይሸጡና በሌላ በማንኛውም መንገድ እንዳይተላለፉ እግድ መጣሉን አስታውቋል። በተጨማሪ መንግስት በላሊበላ ከተማ የሚገኘውን የፖለቲከኛው ልደቱ አያሌውን ቤት ማገዱን የገለጸ ሲሆን አቶ ልደቱ ከወራት በፊት ይህ ሊሆን እንደሚችል በተለያዩ መገናኛ ብዙሃን ላይ ሲናገሩ እንደነበር ይታወሳል። ይህ የመንግስት እርምጃ በምን ምክንያት እንደተወሰደ እስካሁን በግልጽ የተባለ ነገር የለም። በሰሜን ጎንደር ዞን ዳባት የተከሰተው አነጋጋሪ ድርጊት ከትናንት በስቲያ ማታ ላይ በሰሜን ጎንደር ዞን ዳባት ከተማ ከሚገኘው የመጀመሪያ ደረጃ ሆስፒታል ውስጥ አንድ ዶክተርና ሌላ የቀዶ ጥገና ባለሙያ ታፍረው መወሰዳቸው ታውቋል። መሰረት ሚዲያ ደርሶኛል ያለው መረጃ እንደሚጠቁመው ሁለቱ የጤና ባለሙያዎች ሆስፒታሉ ግቢ ውስጥ ያለው ቤታቸው ተሰብሮ ታፍነው ወዳልታወቀ ቦታ ተወስደዋል። እያንዳንዳቸውም 500 ሺህ ብር ለመልቀቅ ጠይቋል። አቅም ኑሮት የሚከፍል እንደሌለ የተረዱ ታጋቾቹ ትናንት 200 ሺህ ብር ጠይቋል ያሉት አንድ ጉዳዩን ከስፍራው የተከታተሉ ሰው በትናንትናው ዕለት ሕክምና ፈልጎ የሄደ አንድ ታካሚ ሆስፒታሉ ዝግ በመሆኑ ምክንያት ህይወቱ ሊያልፍ ችሏል ባይ ናቸው። ብዙ ታካሚዎች ውስጥ እንዳሉ ሆስፒታሉ ዝግ ሆኗል። ለማና ቤት ይባል በየቀኑ እገታ፣ በየቀኑ ልመና፣ በገዛ ከተማችን መኖሪያ ያተናል ያሉ ስሜ አይጠቀስ ያሉ የአካባቢ ነዋሪ ምሽት ሲመጣ ዛሬ ከኛ ቤት ይመጡና እኔን ያፍኑኝ ይሆን? ማን ይሆን ተረኛው እያለ ነው ህዝብ የሚኖረው። ተስፋ ቆርጠናል። ወደ ጎንደር መሄድ ህልም እየሆነ መጥቷል። በተለይ ባለስራ ለመጓዝ ከባድ ሆኗል ብለዋል። ዳባት ከተማ ላይ ብዙ ጊዜ ዝርፊያና እገታ የሚፈጽሙት የጧናና የበንከራ አካባቢ ሌቦች ናቸው ያሉት የከተማው ነዋሪዎች እንዲህ የሚያደርጉት ግን በፋኖ ስም ነው። ስሙን መደበቂያ አድርገው የሚዘርፉ ሌቦች ናቸው። ወይ መንግስት አልጠበቀን፣ ወይ ፋኖች ከቆላው መጥተው አልጠበቁን። በቃ ለቀማኛ ሌባ ያስገድሉናል፣ ያስቀሙናል፣ ያልታደልን ህዝቦች ሆነናል በማለት ያሉበት ሁኔታ በስልክ አስረድተዋል። ፊልድ ማርሻል ብርሃኑ ጁላ የስራ ጉብኝት በሩዋንዳ። የኢፌሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ተወያይተዋል። በፊልድ ማርሻል ብርሃኑ ጁላ የተመራው ልዑካን ቡድን በሩዋንዳ የስራ ጉብኝት ማድረግ ላይ እንደሚገኝ ከሩዋንዳው ፕሬዝዳንት ፖል ካጋሜ ይፋዊ የፌስቡክ ገጽ የተገኘው መረጃ ያመለክታል። ከሰሞኑ በእንባ ጭምር ታጥበው አንድ ባንክ ሲማጸኑ የነበሩት ኮሎኔል ሀገር ጥለው መኮብላቸው ተሰምቷል። ኮሎኔል ተወልደ እምበበ ገብረ
ትንሳኤ የተባሉት ሰው ናቸው እንደኮበለሉ የተሰማው። ኮሎኔሉ ከህወሓት ጋር የነበራቸውን ግንኙነት አቋርጠውና የጀመሩትን እንቅስቃሴ መተው ወደ ውጭ መኮብለላቸው ተሰምቷል። ኮሎኔል ተወልደ በቅርቡ በሰጡት ቃለ መጠይቅ ጎጠኛው የስብሃት ህወሓት በወጣቶች ደም የሚነግድ በስልጣን ጥም የሰከረ በስርቆትና በሀገር ክደት የተዘፈቀ ለትግራይ ህዝብ የማይመጥን የሽፍታ ባህሪ ያለው ሲሉ እንደገለጹት ይነገራል። ተወልደ እንበብ የአቶ ጌታቸው ረዳ ጊዜ አሰራር ሲቃወሙና ሲያደናቅፉ ከነበሩት መኮንኖች ውስጥ ተጠቃሽ እንደሆኑ ይነገራል። ሰሞኑን ከአንድ የባንክ ከፍተኛ አመራር ጋር ስለ ግል ሀብታቸው ሲጨቃጨቁ ብዙዎች መስማታቸውም ይታወሳል። ተወልደ በሐራጅ የወጣባቸው ህንፃ እንዲመለስላቸው እንባ እያለቀሱ ጭምር ሲማጸኑ ነበር። 2 ሳምንት ብቻ ታገሱኝ፣ ቤቶች አሉ፣ የቀረውን 10 ሚሊዮን ብር እየሰራው እመልሳለሁ ሲሉ በመማጸን ላይ ነበሩ። ከዚህ አልፎም ያሉኝን ቤቶች እያከራየው ከልጆች የጉሮሮ እየነጠቁ ከፍላለሁ ሲሉም ለምነው ነበር። ኮሎኔል ተወልደ ለ10 ሚሊዮን ብር ብላችሁ የግማሽ ቢሊዮን ብር ህንፃ ለሐራጅ የምታወጡ ከሆነ ውሰዱት፣ ህይወትም ይጠፋል ሲሉ በሐዘን ተሞልተው ሲሟገቱ ነበር። ብዙዎች ግን አንድ ኮሎኔል እንዴት የኑሉ ሀብት ሊያፈራ ይችላል በማለት ጥያቄዎችን ሲያነሱ ነበር። አዲሱ ትግራይ ክልል ጊዜ አስተዳደር ርዕሰ መስተዳድር ሌተናንት ጄኔራል ታደሰ ወረደ በርክክብ ወቅት ከፈረሟቸው 8 የቃል ኪዳን ሰነዶች ውስጥ ሁለተኛው በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ ሲል አስቀምጧል። ከዚህ አንጻር ኮሎኔል ተወልደ ትጥቅ ሳይፈቱ ወደ ውጭ ሀገር መውጣታቸው ተገልጿል። ፕሮፌሰር ብርሃኑ ነጋ እጅግ የተፋጠጡበት የፓርላማ ውሎ። የሙስሊም ሴቶች የትምህርት ቤት አለባበስ ጉዳይ ግልጽ የሆነ መፍትሄ እንዲሰጠው በፓርላማ አባላት ጠይቋል። የትምህርት ሚኒስቴር በኩሉ በትምህርት ቤት ኒቃብ ለብሶ መገኘት ፖሊሲው አይፈቅድም ብሏል። የሙስሊም ሴት ተማሪዎች አለባበስ ጉዳይ መፍትሄ እስካላገኘ ድረስ እኛ መጠየቅ አይሰለቸንም፣ እናንተም ጥያቄ አይሰለቻችሁም ሲሉ የምክር ቤት አባሉ የትምህርት ሚኒስቴር መጠየቃቸውን ሸገር ሬዲዮ ዘግቧል። የትምህርት ሚኒስትር ብርሃኑ ነጋ በኩላቸው የኢትዮጵያ ሕግና ደንቦች በዚህ ጉዳይ ላይ የወጡ ሂጃብ ለብሶ ትምህርት መማርን የሚከለክሉ አይደሉም፣ ኒቃብ ግን አይፈቀድም ሲሉ ሞግቷል። መንግስት በሕገ መንግስት ላይ በተቀበላቸው በዓለም አቀፍ ስምምነቶች ፍትሐዊና አካታች ትምህርት ለሁሉም ዜጎች ማቅረብ ግዴታ እንዳለበት የጠቆሙት የምክር ቤት አባሉ ኡስታዝ ካሚል ሸምሱ ባለፈው ምክር ቤቱ የወጣው አጠቃላይ ትምህርትም አዋጅ አንቀጽ 8 ላይ በግልጽ የተቀመጠው ትምህርት ከማንኛውም አድሎ አሰራር የጸዳ መሆን እንዳለበት በግልጽ የደነገገ ነው ብለዋል። ይህም ሲተነተን ደግሞ ብሔርን፣ በሃይማኖት፣ ጾታን፣ እድሜን፣ አካል ጉዳተኞችን ወዘተረፈ መሰረት ያደረገ ምንም አይነት ልዩነት መኖር የለበትም ይላል ብለዋል። በአሁኑ ሰዓት ግን በተለያዩ ቦታዎች የትምህርት ዘርፉም ሆነ በሀገሪቱ ብዙ አጀንዳ እያሉም ለምንድነው የአለባበስ ጉዳይ አጀንዳ የሚሆነው ሲሉ ጠይቀዋል። ሙስሊም ሴት እኮ ሂጃብ ስትለብስ ኒቃብ ስትለብስ የምትሸፍነው ጸጉሯን እንጂ የውስጥ አእምሯን አይደለም ያሉት የምክር ቤት አባሉ ካሚል ሸምሱ ለማሳያም ባለፈው ከአርባ ምንጭ ዩኒቨርሲቲ 3.87 ውጤት ያመጣችውን ሴት ተማሪ አንስተዋል። አስተማሪዎችም ተማሪዎችም ሃይማኖት አላቸው። ስርዓቱ ነው ሴኩላር። የሙስሊም የኦርቶዶክስ ወይም የክርስትና እምነት በስርዓተ ትምህርት ውስጥ አይካተትም ማለትና ተማሪዎችን ሃይማኖታችሁን ተዉ ማለት ሁለቱ ለየቅል ናቸው ብለዋል። በአለባበስ ላይ የሚነሱ ጉዳዮች ግልጽ መፍትሄ ማግኘት አለባቸው ያሉት የምክር ቤት አባሉም እኛ ጭቆናው እስካልቆመ ድረስ ጥያቄ መጠየቅ እንቀጥላለን፣ እናንተ ግን ጥያቄው ራሱ አይሰለቻችሁም ወይ? ለአንዴና ለመጨረሻ ጊዜ ለምን ይሄ ነገር ግልጽ የሆነ አቅጣጫ አይሰጥበትም ሲሉ ጠይቀዋል። ሴት ተማሪዎች ኒቃባቸውና ሂጃባቸውን ለብሰው ሲገቡ የደህንነት ጉዳይ ይነሳል። ሴት ፈታሾች ወይም ጠባቂዎች አስፈላጊ ቦታ ላይ ያንን ማድረግ ይቻላል፣ ለምንድን ነው ሰፋ አድርገን ማየት ያልተቻለው ሲሉም ጥያቄያቸውን አክለዋል። ጥያቄው ምላሽ ሰጡት የትምህርት ሚኒስትሩ ብርሃኑ ነጋ በበኩላቸው የኢትዮጵያ ሕግና ደንቦች በዚህ ጉዳይ ሂጃብ ለብሶ ትምህርት መማርን የሚከለክሉ አይደሉም፣ ኒቃብ ግን አይፈቀድም ብለዋል። ማንም ሂጃብ ለበሰ ተብሎ ከትምህርት ቤት መከልከል የለበትም ያሉት የትምህርት ሚኒስትሩ ኒቃብ ግን ከዚህ ይለያል ብለዋል። ህጻናት ልጆች ባሉበት ትምህርት ቤት አንድ ሰው ፊቱን ተሸፍኖ በሚገባ ጊዜ የደህንነት ስጋት አለ ሲሉ ፕሮፌሰሩ ተናግረዋል። የአማራና ትግራዩ ጦርነት ወጣቱን እጅግ ዋጋ እያስከፈለው ነው ተብሏል። የስራና ክህሎት ሚኒስቴር በኩሉን የማውቀው ሰፊ የስራ ዕድል እየተፈጠረ መሆኑን ነው ሲል ተከላክሏል። ጥናቱን ያጠናው ያንግ ላይፍስ የተሰኘ ተቋም ሲሆን ጥናቱን በወጣቶችና በቤተሰብ ስር የሚገኙ ልጆች ላይ መሰረት ያደረገ እንደሆነ ነው የተሰማው። በዚህም የጥናቱ ግኝት 22 ዓመት የሞላቸው ወጣት ልጆች በትምህርት አሊያም ደግሞ በስራ ላይ መሆን ሲገባቸው ከሁለቱም ሳይሆኑ መቅረታቸውን አጥኚዎቹ ተናግረዋል። የስራ አጥ ቁጥሩ መጨመሩ የታየው በትግራይና በአማራ ክልል እንደሆነም ተናግረዋል። ይህ ደግሞ በክልሎቹ ያለው ግጭት ያመጣው ጫና እንደሆነና ለእነዚህ ወጣቶች በመንግስት በኩል የስራ ዕድል እንዳልተፈጠረላቸው አንዱ ማሳያ ነው ተብሏል። ተቋሙ ከዚህ ቀደም ካደረጉት ጥናት ጋር ሲነጻጸር የስራ አጥ ቁጥሩ በአሁኑ ጊዜ ጨምሯል ሲሉ የተናገሩት በአዲስ አበባ ዩኒቨርሲቲ መምህርና የዚህ ጥናት አካል ሆነው የተሳተፉት ፕሮፌሰር ጣሰው ወልደሃና ናቸው። የስራና ክህሎት ሚኒስቴር በኩሉ ጥናቱ የስራ አጥ ቁጥር ጨምሯል ቢልም በኔ በኩል ሰፊ የሆነ የስራ ዕድል ለወጣቶች ተፈጥሯል ሲል ተከላክሏል። የስራ አጥ ወጣቶች የሚመዘገቡበት ስራ ተዘርግቶ በ10 ወራት ውስጥ የሰለጠነ የሰው ኃይል በመፍጠር ከ341 ሺህ በላይ የውጭ ሀገር የስራ ስምሪት መደረጉን የተናገሩት በስራና ክህሎት ሚኒስቴር የህግ ዝግጅትና ዓለም አቀፍ ጉዳዮች ባለሙያው ዳዊት ላቀው ናቸው።
የሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል ወታደራዊ መንግስት የሚገዳደር ትይዩ መንግስት መመስረቱን አስታወቀ። በሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይል RSF እና በአገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመት ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፍ ነው ተብሏል። የፈጥኖ ድራሽ ድጋፍ ሰጪ ኃይሉ መሪ መሐመድ ሐምዳን ዳጋሎም ሄሜቲ እንዳሉት ቡድናቸው ብቸኛው ለሱዳን የሚበጅ ወደፊትን እየፈጠረ ያለ ኃይል ነው። ይህ መግለጫ ይፋ የሆነው የሱዳን ጦርነት 2ኛ ዓመትን በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙት የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን ጦር የፈጥኖ ድራሽ መቀመጫ የሆኑ ከአልፋሽር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱን ሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኞች መጠለያን ጥለው እንዲሸሹ አድርጓል። ሄሜቲ እንዳሉት ፈጥኖ ድራሽ ኃይሉ እየገነባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነት ሳይሆን አንድነት ነው የምንፈልገው። የትኛውንም ብሔር፣ ክልል አሊያም ሃይማኖት ከሱዳናዊ ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ይላል በቴሌግራም የለቀቁት መግለጫ። አክለውም መንግስታቸው በፈጥኖ ድራሽ ድጋፍ ሰጪ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው አገሪቱ ትምህርትና የጤና አገልግሎትን የመሳሰሉ መሰረታዊያን እንደሚያሟላም ተናግረዋል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።